ባልሳሳት ናታን ማለት አንተ ነህ? አዎ አንተ ጭራሽ ሁሉ ነገር አድርገህ እንዴት ልትደፍር ቤቴ ውስጥ መጣ? አንተ አትቆመንር በቃም ሰላም ነው። ይበቃል ወንድሜ። ኧረ በቃ በቃ ወንድሜ ራስን ተቆጣጠር እንጂ ምንድን ነው? የኔ ውድ ፓንዶራ ዛሬ እንግዲህ ጓደኛሽ ናታን መጥቷል። መቼም የልደት ፓርቲ ያለበት አይመስለኝም፣ ግን ደግሞ ልጁ ዝም ብዬ ሳየው ውስጡ ምንም ክፋት የለበት። ቁጭ በይ እስኪ። ብዙም አትቆይም፣ ብዙ የምናወራው ነገር አለ። በል ናታን፣ አሁን ላባዬ መጠጤ ውስጥ ማን ድራግ እንደጨመረብኝ ንገረው። ናታን መቼም ስለ ሶሊያና ባለጌነት ካንተ በላይ የሚያውቅ የለም አይደል? በል አሁን በተደጋጋሚ ድራግ ውስጥ እንደነበረ ተናገር። ሶሊያና ማለት የኮሌጅ ጨዋ ተማሪ ናት አይደለም? ድራግ ልትወስድና ምንም ሱስ ነክታ የማታውቅ በሁሉም የምትወደድ ልጅ ናት። አሁን ገና ስለ ሶሊ እውነት የሚናገር ሰው ተገኘ። የኔ አባት ያኔ ልደት ያልነበረም ፓንዶራ ራሷ ናት ልደት ደርሷል ብለህ ፓሪ አዘጋጅ ጥራት ያለች። ምን አንተ ማትረባ ገላለሁ። እሺ የሆነ አንድ ልጅ አውርቶ ይጨርስበት። ከዛ ሶሊያና የምትጠጣው ለስላሳ ላይ ድራግ ጨምራ ሶሊያና እንደዚህ ያሳበደቻት ፓንዶራ ራሷ ናት። ሰላም ጤና ይስጥልን። እንዴት ናችሁ? የፋንቱ ተከታታይ ድራማ ተከታታዮች እንዴት ናችሁ? እንግዲህ ፋንቱና ሰርካዲስ እና አዜብ ሪካርድ ተያይዘዋል ማለት ነው። ሰርካዲስ የያዘችው የፋንቱን የአዜብን ነው። አዜብ ግን የያዘችው የባሏን የበልሁን ነው ማለት ነው። የበልሁን ሪካርድ ይዛበታለች። የሶሊያናን የልጅ አባቷን የመግደሉን እንግዲህ በወንጀል አሳስረዋሉ በማለት እንግዲህ ሰርካዲስን ማስፈራራት ትፈልጋለች ማለት ነው። ለዛ ነው ሪካርድ የያዘችበት። በዛ መሀል እንግዲህ ሰርካዲስ ሪካርዱን ክፈች በተሰባሰቡበት ለምግብ በተሰባሰቡበት ሰዓት ሪካርዱን ትከፍቸዋለች ወይ ስላዋርድሽ በማለት እንግዲህ ሪካርዷን ልታስከፍታት ነው ማለት ነው። በዚህ መሀል እንግዲህ እዚህ ላይ ጨዋ ነው ሲያጫውታት የነበረ አዜብ ለበልሁ የምታስብ ለሶሊያና የምታስብ መስላ እንግዲህ ጌም እየተጫወተች ነበር። አሁን ግን የአዜብ የመጨረሻ የመዋረጃዋ ሰዓት ደርሰዋል ማለት ነው። አሁን እንግዲህ ምንም የምትሾልኩበት ምን የምትልበት እንትን የላትም። ቀጥታ ወደ ውርደቷን የምትከናነም ማለት ነው። በዚህ መሀል በልሁ አሟት ጥሩ ሰው ናት ብሎ የሚከራከርላት ሚስቱ ነበረች ማለት ነው። በዚህ መሀል እንግዲህ ትከፍቻለች ወይስ አትከፍችም? ክፈቺ በማለት እንግዲህ በልሁ እንዲነቃ አድርጋለች። ሰርካዲስም በዚህ መሀል እንግዲህ ብትከፍች ከሆነ ክፈቺ ተሎ ብለሽ ፈጥነሽ፣ እኔ ጊዜ መውሰድ አልፈልግም በማለት ሪካርዱን ልታስከፍታት ትችላለች ማለት ነው። አዜብም እሺ እከፍታለሁ፣ በቃ አንቺ ብቻ ሌላ ማስረጃ አታሳይብኝ በማለት ታዋርዳታለች ማለት ነው። በዚህም ባሏ እንግዲህ በዚህ መሀል በልሁ ክፈችው፣ ምንድን ነው የሚያንቀጠቅጥሽ? ከፍተኛ ወንጀል ሰርተሻል ማለት ነው። ከፍች እንደው ክፈች፣ እኔ አልፋታሽም በማለት እንግዲህ ሪካርዱን አስፈትቷታል ማለት ነው። በዚህ መሀል እንግዲህ በልሁ የሶሊን አባት በየጊዜው እንግዲህ ይቀጠቅጠው እንደነበርና ይደበድበው እንደነበረ ያሰቃየው እንደነበረ በዛ መሀል እንግዲህ ሚስጥር እንዳያወጣ ብሎ ደግሞ እንደገደለው ይህንን ሪካርድ የተቀዳ ሪካርድ ከሶሊ ክላስ አግኝታ ይዘው ነበር ማለት ነው። ይህንም እንግዲህ ሪካርድ ታሰማዋለች ማለት ነው። ታሰማችኋለች ከፍታ እንግዲህ በዚህ መሀል እንዴት እኔ ልታሳስርኝ ነው ወይ አንቺ ሪካርድ የያዝችብኝ በማለት በጣም በመናደድና በመበሳጨት እኔ አምኜሽ ነበር፣ ለካ ጠላቴ ነሽ እንዴት በማለት እንግዲህ የአዜብ ውርደት ተጋልጧል ማለት ነው።
እንግዲህ ለምን እንዳደረገች ቢጠይቃትም እሷ ግን መልስ የላትም። ምክንያቱም አንድና አንድ ምክንያቷ ባሏን ማሳሰር ነበር የምትፈልገው ማለት ነው። በዚህም ያህል እንግዲህ እዚህ ላይ ተጋልጣለች። ነይ እንግዲህ የሶሊ ነፃነት መውጫ ደርሷል፣ ነይ በማለት እንግዲህ ጎትቶ ወደ ክላስ በመውሰድ እንግዲህ አዜብን ሊቀጠቅጣት ችሏል ማለት ነው። ይህ ሁሉ እንግዲህ እውነታ እንትን ያለችው ይህንን ሁሉ እውነታ ያጋለጠቻት እንግዲህ ሰርክ አዲስ ናት። እውነታውን ነገር ያወጣች ሰርክ አዲስ ናት። አሁን ሶሊያና እንግዲህ ነፃነቷ ታውጇን ብዙ ነገር የደረሰባች ናት። አንድ ስህተት ሰራች ተብሎ ብዙ ነገር መጠጥ ቤት ሁሉ እየወሰደች እንግዲህ ፓንዶራ አባቷ ጋር ልታጣላት ሞክራለች ማለት ነው። ግን አልተሳካላቸውም። እንግዲህ ፋንቱንም መሀል ላይ ለማስገባት ሞክረው ነበረ። ነገር ግን ፋንቱ ምንም እጇ የለበትም ማለት ነው። ፋንቱ ምንም የምታውቀው ነገር የለም። ምክንያቱም ይህንን ስዲ ከማምጣት ውጭ ምንም ፋንቱ የምታስበው ከዚህ ጥንሰሳ ከዚህ ነገር ምንም የምታውቀው ነገር የለም። እሷ ምንም አንዲት የቤት ሰራተኛ ምስኪን የቤት ሰራተኛ ነች እንጂ ምንም እንትን የምትለው ነገር የለም። ግን ሶሊን ለማገዝ ግን ትፈልጋለች ማለት ነው። ስለምታሳዝናት እና ሀቀኛ ስለሆነ ሶሊን ማገዝ ብቻ ነበር የምትፈልገው ፋንቱ። አሁንም የሶሊ ሀቅ እንግዲህ እየወጣላት ነው ማለት ነው። ሶሊ እንግዲህ እንደዚህ ይህን ያህል አባቷ በደል አያደርስባትም ካሁን በኋላ። እንግዲህ አዜብም ሰርክ አዲስን አንቺ በህይወቴ እንዳንቺ አይነት መጥፎና የተረገመ ሰው አጋጥሞኝ አያውቅም፣ ህይወቴን አመሰቃቀልሽ በማለት እንግዲህ በንዴት ትናገራታለች። በዚህም ያለ እንግዲህ ሶሊና ሰርክ አዲስ ለባልና ሚስት ጊዜውን እንተው፣ ይሄንን እንደዚህ ካደረግን ይበቃል በማለት ወደ ክላሳቸው ይሄዳሉ ማለት ነው። ምክንያቱም እንደዚህ ያደረጉት ምንድን እንዲመታ ስለፈለጉ ነው ማለት ነው። በጣም ውስጣቸው ተቃጥሎና አሮ ስለነበረ በጣም ማትሸነፍ ሰው ምንም ሽንፈትን የማታውቅ ሰው ናትኝ። ትንሽ ርህራሄ የላትም። ባል የተባለውን ሰው እንኳን ባሏ ያለችውን ሰው እንኳን እንጀራ እናቷን ያሳስራለሁ ብላ እንግዲህ በወንጀል ልታሳስር የምትጥር ሰው ናትኝ። ስለዚህ አዜብ በጣም ጨካኝ ሰው ናት፣ ይገባታል ማለት ነው። በዚህም ማደ እንግዲህ ሁሉም ተጠራርጎ ሲወጣ ወጣ ሲሉ አዜብን ይቀጠቅጣታል ማለት ነው። እየጎተተም ወደ ክላሱ አስገብቶ ይመታታል። እሷም ደግሞ የልጆችህ እናት ነኝ፣ ኧረ ተወኝ እባክህ እኔ እኮ ወልጄልሃለሁ ቢያንስ ብትልም የወለደችው ግን አንድ ፓንዶራን ነው ማለት ነው የወለደችለት። ሶሊ ከሌላ እናት ናት የተወለደችው፣ ግን የሶሊንም እናት የገደለቻት አዜብ ናት ማለት ነው። እንግዲህ በዚህም መሀል ክላሱን በመዝጋት እንግዲህ የበቃውን ያህል ቀጥቅጧታል ማለት ነው። ብትለምነውም እሱ መስሚያው ጥጥ ነው። አንዴ ተናዷል። ምክንያቱም በማይራራበት ስለመጣችበት ሊያዝንላትም አልፈለገም ማለት ነው። አንቺ ይህን ያህል ነሽ የማላቀሽ ሰው ነሽ ለካ፣ ይሄን ያህል ጥሩ ሰው እየተጫወች ጢባ ጥቤ ስትጫወች ብኝ የነበረ አንቺ ነሽ ለካ በማለት እንግዲህ ሊደበድባት ችሏል ማለት ነው። እውነት ለመናገር ይገባታል። ፓንዶራ ደግሞ እንግዲህ ክላሷ ገብታ ምንም ልታግዛት አልቻለችም። እያለቀሰች ነው ማለት ነው። እናቷ እየተደበደችባት ስለሆነ ላግዝም ሂጄ ለነገር ነው ሲተጋግዙ ነበር እንጂ ዱላው ሊተጋግዙ አልቻሉም ማለት ነው። ክላሷ ገብታ ድምጿ እናቷ ስትጮህ ምን ስትል እንግዲህ እያለቀሰች ነበር። እውነት ለመናገር እናት ምንም ክፉ ብትሆን ለልጅ የው እናት ስለሆነ እናት ደግሞ እየተደበደበች እየጮኸች መስማት ምንም ክፉ ብትሆንም ያማል። በእርግጥ ግን ደግሞ እነሱም አብዝተውት ነበረ። እንግዲህ ይገባታል። አዜብ ልጅቱን መገረፍ ነበረባት። በጣም ነገር ይችንን ሶሊን ሊያስወጡ ብዙ ነገር ሲጥሩ የነበሩ ሰዎች ስለሆኑ ምንም የሚያሳዝን ነገር የላቸውም ማለት ነው። እንግዲህ ፊቷ እስከሚያባብጥ ድረስ ሊያዝንላት አልቻለም። እየቀጠቀጣት ነው ማለት ነው። ምንም ሊያዝንላትም ምንም አልፈለገም ማለት ነው።
በልሁ እንግዲህ ተናዷለኝ። ምክንያቱም የማይደረግ ነገር ነው። አንድ ሰው አብሮ እየኖረ ከአንድ ቤት ባልን የቤቱን አባወራ ለማሳሰር እንግዲህ በዚህ ልክ መሮጥ በጣም ከባድ ጥፋት ነው ያደረገችው ማለት ነው እንግዲህ አዜብ። ለዚህም ነው እንግዲህ የተናደደው። እስካሁን ድረስ ግን አሟትና በጣም ጥሩ ሰው ናት ብሎ ነበር ያሰበላት ማለት ነው። በዚህ መሀል እንግዲህ ይቅር በለኝ በቃ እሺ ይቅር ታደርግልኝ ብትልም በጭራሽ ሊያዝንላት አልፈለግም ማለት ነው። እዝሬ ደግሞ እንግዲህ ሶሊና ፋንቱ እኔ አልቻልኩም ትላለች ማለት ነው። ሶሊ ሂጄ መገላገል አለብኝ እኔ አንጀት ያደረ ምንም ቢሆን እኔ አሳድገኛለች ምንም ቢሆን ስለዚህ እኔ ይህን ያህል ሲቀጠቅጣት ዝም ብዬ ማየት አልችልም፣ ሂጄ መገልገል አለብኝ ትላለች። እንግዲህ ልትሄድ ስትልም ሰርካዲስ በመምጣት ምን ሆነሽ ነው አንቺ ቤት ነው የምትሄጂው? ምን ለማድረግ ልትሞክሪ ነው ትላታለች። እንግዲህ ከዚህ በላይ ሶሊም ከዚህ በላይ ከደበደባት እንግዲህ ይገላታል። ስለዚህ እኔ አንጀቴ አልቻለም መገላገል አለብኝ ትላለች ሶሊም። እንግዲህ ሰርካዲስም አልፈቀደላትም። ምክንያቱም በጣም አንጀቱ አሯን ሶሊን በጣም ሲጎዷት አንድ ባንድ እየተከታተለች ነበረና ያ ነገር ደግሞ መገረፍ እንዳለባት በተረት አስመስላ እንግዲህ ክራር ካልተገረፈ አይጮህም ሲገረፍ ነው የሚያምረው በማለት እንግዲህ መገረፏ ወሳኝ እንደሆነ ትነግራታለች ማለት ነው። ሶሊም ደግሞ ልባሮሮ ሰው ስለሆነች አምናሽ ብላ ተቀምጣለች ማለት ነው። እንግዲህ ሰርካዲስም ለእኔ ይሄ ድምፅ እንደ ሙዚቃ ነው፣ እሷ ስትገረፍ ስጮህ መስማት ለእኔ በጣም ነው የሚያዝናናኝ ደስታ የሚሰጠኝ፣ ስለዚህ ተያተኝ ትላለች ማለት ነው። እንግዲህ በገንዛ ቤቷ ይህም ደግሞ በገንዛ ቤቷ እንደዚህ ስላሰቃዩትኝ ምንም አይምሰልሽ አርፈሽ ተቀመጪ በማለት ጥላት ትሄዳለች ማለት ነው። ሶሊም እንግዲህ አርፋ ትቀመጣለች ማለት ነው። እንግዲህ ፋንቱም እንግዲህ አክስትሽ ልክ ናት በማለት ሶሊ ተመካክራለች ማለት ነው። ምክንያቱም አክስቷ ለእሷ ብዙ ዋጋ ለፍታ ተጣልታለች፣ እየተጣላች እየጠለይ ያለችው ብዙ ነገር እየተጠነሰሰላት ያለው በእሷ የተነሳ ነው፣ በሶሊ የተነሳ ነው። ስለዚህ እናትና ልጅ በገንዛ ቤቷ እንደዚህ አሸማቀዋትና አስያሰቃዩት ስለኖሩ ግርፋት ሲያንሳቸው ነው። ስለዚህ ታያቸው እናትና ልጅ ክፉ ናቸው፣ አባትሽን እንኳን ላንቺ ለአባትሽ የማይራሩ ጨካኞች ናቸው ትላታለች ማለት ነው። እንግዲህ ሶሊም አባቴ ጨካኝ ሩሩህ ነው ወይ አባቴ ጥሩ ሰው ነው እያልሽ ነው ወይ? አባቴም እኮ ከእነሱ አንድ ነው፣ ክፉ ሰው ነው። አሁንም ቢሆን የፈለገ ይቅርታ ባረግለትም አሁንም ቢሆን ወንጀለኛ ነው አባቴ፣ ነፍሰ ገዳይ ነው ትላታለች ማለት ነው። እንግዲህ ነፍሰ ገዳይ ነው ብላ የያዘችው የልጇን አባት ስለገደለባት ለዛ ነው ማለት ነው። እንግዲህ ፋንቱም ሲምባ እየተሰቃየ ያለው በእሷ አባት ምክንያት እንደሆነም ትነግራታለች ማለት ነው። እንግዲህ ሲምባና ፋንቱ ብዙም እንደማይተዋወቁ ነው ያደረጉት፣ ነገር ግን ይተዋወቃሉ ማለት ነው። እንግዲህ ሲምባን አንቺ ታውቂዋለሽ ወይ? የት ነው የምታውቂው ስትላት እሷም አላውቀውም በማለት ትንተባተባለች ማለት ነው። ነገር ግን ይተዋወቃሉ ማለት ነው። ሲምባና ፋንቱ በጣም ይተዋወቃሉ። እንግዲህ የሲምባን ነፃ ለማውጣት ፋንቱ በጣም የምትጥር ሰው ናት። በጣም ነው የምታዝንለት ማለት ነው። እዚህ ላይ ግን እንግዲህ ተደብቃለች። ምክንያቱም ለእሷ ጥሩ ስለማይመጣ ወደ ሌላ ስለሚሄድባት የሲምባን መታወቅ ደብቃለች። አንተዋወቅም በማለት ነው እንግዲህ እየተጓዘች ያለችው ማለት ነው። በዚህ መሀል እንግዲህ ሶሊ ነገሩ ብታውቂውም ችግር የለውም በማለት ነገሩን ትሸፋፍናለች።